በዚህ 5 ዓመት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆን ባለባት የመከራ አይነት ሁሉ ሆናለች። ማን ነው ያደረጋት? መዋቅሩ የተዘዋወረ ነበረ። አንድ ሰው ክርስቶስን እንኳን ቢክድ ድንግል ማርያምን ከያዘ ግን ይድናል የሚል አይነት ሐሳብ ያለው ማለት ነውና እንደው የሙሉ ሐሳብ አይደለም የተቆረጠ ቪዲዮ ነው። በዛ ቪዲዮ ላይ መተላለፍ የፈለጉን ሐሳብ እንደው ከራሶት በስፋት በመላት ብንሰማው ብዬ ነው ዛሬ ያገኘሁት። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው። በአሁኑ ሰዓት ሰውዳ እየበላን አገር ለማስቀጠል አይቻልም። የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆናል። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን። ሰላም ጤና ይስጥልን የተወዳጁ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ዛሬም ወቅታዊና አነጋጋሪ ቪዲዮዎችን መተናል። እንዲሁም ዛሬ የማስመለከታችሁ ቪዲዮ ቴዲ አፍሮ ለመንግስት ወይንም ለአብይ አህመድ በቃ ጦርነቱ እያለ ይደመጣል። ይሄንንም ቪዲዮ አስመለክታችኋለሁ። እንዲሁም ደግሞ አንድ መምህራችን ክርስቶስን ብትክዱ እንኳን በእመቤታችን ምልጃ ወደ መንግስት ሰማያት ተገባላችሁ እያለ ያስተማረውን ቪዲዮ ሰው በማይሆን አረዳድ ነበር የተረዳውና ያንንም ከራሱ አንደበት መልሱን እንሰማለን። እንዲሁም ደግሞ ከተሻሉ አባቶች መልሱን የምንሰማ ይሆናል። ቪዲዮውን ከመጀመራችሁ በፊት ሐሳብ አስተያየታችሁን የኮሜንት ሴክሽን አስቀምጡን። እንዲሁም ደግሞ ላይክ በማድረግ ቪዲዮውን ጀምሩ። ቅስሜን ስብር ያደረገ አንድ ቪዲዮ አለ። እስኪ እሱን ቪዲዮ እንመልከት። ከዚህ ቪዲዮ እንጀምር። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ እንግዲህ ይህ ወንድማችንን እንደተመለከታችሁት ነው። በዚህ መልኩ የሚያሳፍር ተግባራትን እያደረጉ ይገኛሉና ይሄ ልጅ እውነት እሱ ቦታ ላይ ሆኜ ብዬ ነው ያሰብኩትና በጣም አንጀቴን የበላኝ ስብር ያደረገኝ ቪዲዮ ነውና ብር የለኝም ከዚህ በኋላ ብትወስዱብኝ በአላህ በማርያም በእግዚአብሔር እያለ እየለመናቸው ነውና ሊሰሙት ፈቃደኛ አይደሉም። ተነስ እያሉ መምታትን የቀኑት እንዴት ሰዋዊ ባህሪያችንን እንዳጣል ለምን ደሃ ላይ በዚህ ልክ እንደምን በረታ እኔ ግልጽ አይደለምና ነግበኔ የሚባል ነገር አለ። ሁላችንም እንደቆምን አንቀርም። ነገ መውደቅ አለ። ሁሉንም የሚያውቀው እግዚአብሔር ነው። ነገ እንወድቃለን። በዚህ ልክ ሰው ላይ መጨከን ተገቢ ነው ብዬ አላስብም። እኔ ልክም አይደለም። ሰው ነን እኮ ነገ መውደቂያችንን አናቅም። የፈለገ ሀብት ቢኖር የተንደላቀቀ ነገር ብንኖር ፈጣሪ በአንድ ደቂቃ ውስጥ ያጠፋብናል። በገንዘብ በዚህ ልክ ልንመካ ይገባል ብዬ አላምንም። እኔ በግሌ እሱ የሚያደርጉት ተግባር ልክ አይደለም። እነዚህ ሰዎች ከእንደዚህ አይነት ነገር በተቻሉት አቅም ቢቆጠቡ ብዬ አስባለሁ። የግሌ አስተያየት ነው። ይህንን ጥያቄ ይህንን ልመና በክርስቶስም እንጠይቃለን። ፍትህ ለጎፋና ለባስኬቶ ሀገረ ስብከት ማህበረ ምዕመናን በአካባቢው ውስጥ የምትኖሩ
እንግዲህ ይህ ሰላማዊ ሰልፍ ለጎሳና ለባስኬቶ ሀገረ ስብከት ይድረስልን እያሉ ይገኛሉ። ሲኖዶሱም ይህን ሰምቶ አባት የለንም እያሉ ይገኛሉ። አንድም ጳጳስ ለ20 ዓመት እዚህ ቤተክርስቲያን ላይ መጥቶ አያውቅም፣ ጎፋና ባስኬቶን አይቶ አያውቅም እያሉ ይገኛሉ እነዚህ አባቶችና ይሄ ቅዱስ ሲኖዶስ ከምን አንፃር ነው ይሄን የሚያየው? ለዛ ቤተክርስቲያንስ ወይም ለጎፋና ለባስኬቶስ ጳጳስ አልተመደበም? የተመደበው ጳጳስ የት ደረሰ? ቅዱስ ሲኖዶስ ይድረስልን እያሉ የወጡት ሰላማዊ ሰልፍ ነውና ከዛም ደውለው ብዙ ቪዲዮ ነበር የተላከልኝ። ደውለው አውርተውኝ ነበርና አባቶች ለምንድን ነው እዛ ቤተክርስቲያን ላይ የተመደበ አባት እስካለ ይሄ ሁሉ ሰላማዊ ሰልፍ ወጥተው እስኪጨርሱ ድረስ መጠበቅ ለምን አስፈለገ? ጠብቁኝ እመጣለሁ አንድ ቃል በቂ ነበርና ለ10 እና ለ20 ዓመት የትኛውን ጳጳስ ይሄን ቤተክርስቲያን መጥቶ እንዳልጎበኘ ይናገራሉና አባት የለንም እያሉ ይደመጣሉና ቅዱስ ሲኖዶስ ይሄን ነገር አይቶ ውሳኔ እንዲሰጥበት ወይንም ጳጳስ እንዲመድብ ያሳስባለን። በዚህ 5 ዓመት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆን ባለባት የመከራ አይነት ሁሉ ሆናለች። ማን ነው ያደረጋት? መዋቅሩ ያ ስርዓትን ለብሶ ወርሶ ተምሮ የመጣው እንደ ሟች ተገላለች፣ እንደ ህንጻ ቤተክርስቲያን ተቃጥላለች፣ ፈርሳለች። እንደ መዋቅሯን ተፈታትነዋታል። በአባቶቿ ላይ ሌላ ፖለቲካው በአንብሮተ ጳጳስ እስከ መሾም ደርሶላታል። ታውቃላችሁ ይሄን ጋዳዊ ስለሆነ ቤተክርስቲያን በእንዲህ ሁሉ ግን መከራ የምትቀበለው ለምንድን ነው? እውነት ከፍ ካለች ብዙ ውሸቶች፣ ብዙ አይጥ በአንድ ድመት መካከል መቆም እንደማይችል ብዙ የሐሰት ግንባታዎች፣ የሐሰት ወሬ ምልከታዎች፣ የሃይማኖት መልኮች በአንዲት ኦርቶዶክስ ፊት መታየት ይጨንቃቸዋል። ስለዚህ አማራጩ በስርዓት በኩል ቤተክርስቲያን ትቀጠቀጣለች። የቤተክርስቲያን ጥቃቱ ብዙ ነው። ስርዓታዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ህልውናዊ ነው። ብዙ ነው መልኩ የተጠቃችበት። ድቀት ያገኛት በዙ መልኩ ነው። ለምን ድቀት አገኛት ካልን ግን ያኛው እንዳለ ሆኖ ውስጣዊ ሂደቱ ደግሞ ስላለ ነው። ውስጣዊ ሂደቱ አንደኛው ኦርቶዶክሳውያን ዓለም ላይ ያለውን ኦርቶዶክሳዊ ጥፋት ተንኮልን ስለማይረዱ የተረዱትም ቀድሞ ስለሚያልቁ፣ ሁለተኛው በዚያው ውስጥ በቤተክርስቲያን መዋቅር ውስጥ በጣም ደካማና አቅም የለሽ ሰዎች ስለተሰገሰጉ እንኳን ለሃይማኖታቸው ለሀገራቸው ሊሞቱ ይቅርና ደህና ሰዎችን ሲያሳድዱ እኛም በአቅማችን ጥቂት እንኳን በመናወራው ስደቱ መከራ ነው። የእውነት በትንሿ እንኳን ሀገር አልባ ክርስትና አልባ የማይቆጨው የማይበሰጨው እኔ መምህር የተባሉት ማስተምረው የትኛውም መድረክ የቤተክርስቲያኗ ሲከበር ነው። ቤተክርስቲያን ሳትኖር ሆዱ ከሞላ ደረቱ ከቀላ የማይሰማው ብዙ አረመኔ ያለን። የእውነት በጣም ይቅርታ አድርጉልን። በእንዲህ አይነት ሂደት ውስጥ ነው ያለነው። ብዙ ሰዎች እንደሚያደርጉት በተለይ ሌሎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ጨቋኝ እንደ በቀል ሌሎቹ ቤተ እምነቶች እንደምትጨፈልቅ አይደለም። ሳውዲ አረቢያ ሄደ ሰው አለ የለም። ብትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም ያልሆነ ሰው ወደ ቀኝ ታጠፍለ እንዳትረግጠው ይል መሬት አለ። አሁንም ላይት ግቡ፣ ጎግል ላይ ያለላችሁ እኛ በዚህ ጋር አትለፉናለን እንደኛ አክራሪ ግን ማን ነው? ኦርቶዶክስ ያለ ስማችን እኮ ነው የሚሰጠን። የአየር ጤና ክራን ምረ ቤተክርስቲያን አለ። በዚህ ጋር ከኦርቶዶክስ ውጪ እንዳታልፉ ብለናል። እንደኛ እንደዛ ነው እኮ የሚለው። በሚሻበት ቦታ እግዚአብሔር ነን ሙስሊም እኮ ነው። ሙስሊም ያላችሁ ሰዎች በዚህ ጋር እንዳታልፉ ይላል። በመኪና ለማለፍ እኮ ነው። አሁን ያለውን እኮ ነው ነገራችሁ ያለው። ማን ነው አክራሪ? ለዘርና ለመከር ሊሆን እግዚአብሔር ለምድር አንተ ቤተክርስቲያን ስታስቀድስ ነው አክራሪ የምትባለው። ስጨፍር ግን በቃ ገለልተኛ ነው፣ ነፃ ሰው ነህ። ሁላችንን በሰላም በመንፈስ ይጠብቀን፣ ፍቅረን የሚስጠን አይነ ልቦናችን እኛ ቤተክርስቲያን ስለማናውቃት ነው፣ ቀርበን ስለማንጠይቅ ነው። ጸሎታችን ራሱ እንደሚለው እቀብ ህዝብ አይደለም የሚለው ወሰራዊታ ለሀገሪቱ ኢትዮጵያ አይደለም። ህዝቧን ጠብቅ። የኢትዮጵያ ህዝብ ሁሉ ኦርቶዶክስ ነው እንዴ? ወሰራዊታ ሰራዊቶቿን ጠብቅ። መከላከያ ሰራዊት እና ኦርቶዶክስ ነው እንዴ? ወዶ ጸሎታችንን ይቀበል ዘንድ መችኛ መርጠን ጸለይን። ኦርቶዶክሱ ብቻ ለቅመ ጠብቅ መቻልንኛ። በእውነት እቺ ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ይሁን። በቤቱ ሁሉ ጊዜ ያቆየን። በእውነት ያጥፋቸው እኮ አይደለም እኮ
ሰራዊቷንም ጠብቅ፣ ህዝቡንም ጠብቅ። ጸሎተ ቡራኬ ላይ የሚያሰባችሁ የመሪዎችን ልቦና አስመልሳለን። ይህ እኮ ቤተክርስቲያናችን እኮ ጸሎት ስለ ዝናብ ውሃን ማልዳለን፣ የወንዙም ውሃ ሙላት ሁሉንም በየመጠናቸው በየመጠናቸው በየልካቸው ይመላዘን ከመጠን በላይ እንዳይሆን። ይኸው ሰሞኑ ጎርፍ አላያችሁ ማለት ነው። ይሄ ጎርፍ ማጥለቅለቁ ኦርቶዶክስ ብቻ ጠብቅ ነው የምትለው ቤተክርስቲያን ለሁሉም ነው። እንግዲህ መምህር ዲያቆን ዘማርያምን በዚህ መልኩ ሰምታችሁታልና ከዚህ በፊትም ያሉት መምህር እንዳስተማሩት ቤተክርስቲያን ላይ የቀረባት መከራና ሐዘን የለም። ሁሉም ነገር ተደርጎባታል። ቤተክርስቲያን ተቃጥሎባታል፣ ካህናቶቿ ተደፍረውባታል፣ ተገለውባታል። እንዲሁም በራሳቸው ሲመት ሌላ ሰዎችን ጵጵስና ሲመት ተሰጥቷል። ሁሉም ነገር ሆኗል። ቤተክርስቲያን በዚህ ልክ ለምን እንደተቃጣ ይሄ ሁሉ ነገር አይገባኝም። ኦርቶዶክስ አክራሪ ናት ትባላለች። ነገር ግን የምር ኦርቶዶክስ አክራሪ ናት? እንደተመለከታችሁት ሳውዲ አረቢያ ላይ ነን ሙስሊም ካለ በዚህ መንገድ እንዳትሄዱ ታጠፉ ወደ ቀኝ የሚል ምልክት አይታችሁታል ብዬ ተስፋ አደርጋለሁና እንግዲህ በዚህ ልክ ነው መሬቱን እንኳን ሙስሊም ካልሆናችሁ እንዳትረግጡ የሚባልበት ሀገር አለ። ኦርቶዶክስ ይሄን አድርጋለች? ቅድስት ሀገር ናት፣ የክርስቲያን ሀገር ናት ተብላ ኦርቶዶክስ የምርስ ይሄን አድርጋለች? አላደረገችም። በዚህ ልክ ግን አሁንም ድረስ የማያልቅ መከራ ኦርቶዶክስ ላይ ይቀርብባታል። አሁንም ድረስ የማያልቅ ስቃይ ኦርቶዶክስ ላይ ይቀርብባታል። በጣም ነው የሚያሳፍረው። ቤተክርስቲያን አባቶችም ዝም ብለዋል፣ ሊናገሩ አልቻሉም። መግለጫ ከመስጠት አያልፉም፣ ወደ ተግባር ማውረድ የሉም። በጣም ነው የሚያሳዝነው። እውነት ቤተክርስቲያናችን አባቶቻችን ስንት ዋጋ ከፍለው ደማቸውን ገብረው ያቆሟትን ቤተክርስቲያን በዚህ መልኩ ስትራከስና ስትወድቅ አይተው ዝም ማለት አባቶች እንዴት አስቻላችሁ? እንዴት አልከበዳችሁ? የምር በጣም ነው የሚያሳዝነው። ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገር ልጅ ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱን ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት ሀገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን ሀገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው ነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ የኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይህንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው?
አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። እንደሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው፣ ለኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይህን ማዳን ደግሞ የኔም የእናንተም ሁላችንም ተግባር ነው ይኛውናል። ድምፃዊ ቴዲ አፍሮ እውነትን እውነት የሚል ስለ እውነት የሚኖር ሐቀኛ ሰው ነው። በዚህም የተነሳ ነው ንጉሱ እየተባለ በብዙ ሰዎች ዘንድ ተወዳጅነትን ያገኘ ማለት ነው። ስለ እውነትና ስለ ፍቅር ከዚህ በፊት በተለያዩ መንግስታት ብዙ መከራና ግፍ አይቷል ማለት ነው። አሁንም በሀገር ውስጥ እየደረሰ ያለው በወጣቶች የተፈጸመ ያለው ግፍና መከራ በህዝቡ ላይ ያለውን እልቂት ይበቃል፣ መንግስት በቅጡ ይግዛን በሚል በልኩ ተናግሯል ማለት ነው። ወጣቱ በስደት በስራ አጥነት ነው ያለው። ስለዚህ ከጦርነት ላይ ጦርነት እስከ መቼ ነው ሰላምና ፍቅርን የማንሰብከው? ወደ ሰላምና ወደ ፍቅር የማንመለሰው ለምንድን ነው ብሎ መንግስትን በደንብ በሚገባው ልክ ገስጿል ማለት ነው። ይሄ ለሚገባው ሰው በደንብ የመንግስት አካላት ቢረዱት ጥሩ አስተያየት ነው፣ ጥሩ ምክር ነው። ይሄንን ወስዶ ወደ ለውጥ ማድረግ ከእንደዚህ አይነት ታላላቅ ሰዎች ብዙ ሰዎች ከሚከተላቸው ብዙ ሰዎች ከሚወዳቸው ሰው የሚሰጥ አስተያየት ገንቢ ነውና ሊጠቀሙበት ይገባል። እጅግ በጣም ድንቅ የሆነ ነገር የህዝቡን ብሶትና ጭንቀት መከራ ተመልክቶ ይህን ስለተናገረ ቴዲን ከልብ እናመሰግናለን። አድናቆታችሁን ፍቅራችሁን ገለጹለት በአስተያየት። እስኪ የደቡብ ሀገረ ስብከት ምን ገጠመው? አባቶች ተቃውሞ ላይ ናቸው። ምንድነው በደቡብ ሀገረ ስብከት ላይ የኢትዮጵያ ቤተክርስቲያን ዛሬም በመገፋት በመሰደድ ላይ ያለችው? ምንድነው ጉዳዩ? እስኪ እንየው። እንዲሁም ደግሞ ንጉሳችን ቴዲ አፍሮ ዝምታውን ሰብሯል። ለዚህ መንግስት የተወሰነ ያቅሙን ያክል እንደ እውቀቱ ጥግ ድረስ ነው። በዛ ልክ መልእክት አስተላልፏል። ወጣቶችን መያዝ አልቻልንም፣ ወጣቶችን ተኮር የሆነ አስተምሮ የለንም፣ ወይንም ወጣቶችን የሚያቀነቅን ሀገራዊ ነገር የለንም እያለ ነበረና ይሄ ወንድማችን እንግዲህ ትልቅ ሰው ነው ቴዲ አፍሮ። ገዢ የሆነ ሐሳቦችን በዚህ መልኩ አስተላልፎልናል። እግዚአብሔር አምላክ ይሄን ነገርም መንግስት ሰምቶት ወደ መሬት እንዲያወርድልን እንለምነዋለን። በጣም የተዘዋወረ ነበረ። አንድ ሰው ክርስቶስን እንኳን ቢክድ ድንግል ማርያምን ከያዘ ግን ይድናል የሚል አይነት ሐሳብ ያለው ማለት ነውና እንደው የሙሉ ሐሳብ አይደለም የተቆረጠ ቪዲዮ ነው። በዛ ቪዲዮ ላይ መተላለፍ የፈለጉን ሐሳብ እንደው ከራሶት በስፋት በመላት ብንሰማው ብዬ ነው ዛሬ ያገኘሁት። መጀመሪያ የትምህርቱ ዓላማ ሃይማኖቱን የካደ ባለጸጋ የነበረ ሰውዬ መጀመሪያ ሀብቱ አልቆበት ሀብቱ ሲያልቅበት በሰጠውበት ሀገር አልደይም ብሎ ወደ ሌላ ሀገር የተሰደደ አንድ ሰው ነበር። ሲሄድ ሰይጣን መንገድ ላይ አገኘው። ስለ ታሪኩ ጠየቀው። እንደዚህ ያለው ባለ ሀብት ሰው ነበርኩ፣ አሁን ግን ሰው ወደማያውቀኝ ሀገር ሄጄ ለምኜ ለመክበር ፈልጌያለሁ፣ ቢያንስ የዕለት ጉርሴን ለምኜ እንዳገኝ ብሎ ሲለው ሰይጣን ያንን ሰውዬ አንድ ጥያቄ ጠይቆታል። ድንጋዩን ወርቅ አስመስሎ በእግዚአብሔር ይቅናህ ብሎ ነው የሸኘው። መጀመሪያ እግዚአብሔር ይቅናህ በል ብሎ ሲሸኘው ከዛ ጥቂት እልፍ እንዳለ ሰይጣን ሰዎችን የሚያጠምድበት ወጥመድ ከሐሳባቸው መረጃ በመሰብሰብ ስለነበረ ድንጋይ ወርቅ አስመስሎ አንተ ሰው ግን ይሄንን ወርቅ ብሰጥህ ወደ ሀገር ትመለሳለህ፣ ይበቃሃል አለው። ትልቅ ድንጋይ ስለነበር ወርቅ ያስመሰለው ይሄስ እንኳን ለኔ ለልጅ ልጆቼ ይበቃል ብሎ መለሰለት። ከዛ እንደዛ ሲለው እንግዳ እንደዚህ አካልክ መላእክትን ስላሴን ጻድቃን ሰማዕታትን አያማልዱም ብለህ ካድልኝ፣ ስላሴም አይፈርዱም ብለህ ካድልኝ አለው። ያ ሰውዬ በዚያ ምክንያት በገንዘቡ ምክንያት ክዷል። እመቤታችንን ሰይጣን ረስቷት ነበር። ከዛም በኋላ ጥቂት ልፍ እንዳለ አንተ ሰው ቆየኝ፣ አንድ የረሳሁት ነገር አለ አለው። ምንድነው እሱ አለው። ሁልጊዜ የምትጻረረኝ ወላዲት አምላክ የምትባላለችና እሷን ካድልኝ፣ እሷን ካድልኝ ሲለው ሰውየውም አይ አልክድም፣ ማንን ይዞ ምርኩዝ እሷንማ በፍጹም አልክድልህም ሲለው እንግዳውስ እሷን ካልካድክ ብሎ ወርቅ ባስመሰለው ድንጋይ ሰውየውን ገሎታል። ከዚህ የተነሳ መላእክትን ስላሴን ጻድቃን ሰማዕታትን
ክዶ መንግስተ ሰማያት አይገባም የሚለው ቪዲዮ ማብራሪያ የተሰጠው ለሰው ክዶ መንግስተ ሰማያት አይገባም። እመቤታችንን ያመነ ሰው ግን ይድናል ብያለሁ። ቢሞት እንኳን ይድናል ማለት መላእክትን፣ ጻድቃን፣ ሰማዕታትን ስላሴን አምኖ ማን ክዶ መንግስተ ሰማያት መግባት አይቻልም። ቪዲዮ ራሱ እዛ ያስተማርኩት ትምህርት ቃል በቃል ማለት ነው። እና ከዛ ማን አለች እነሱም ቢክድ እንኳን ያልካዳት እመቤታችን ነበር ታንት የቀረችው መጽደቂያ ማለት ነው። እሷ ደግሞ ድርሻዋ እንደካደ ነፍሱን መንግስተ ሰማያት ገነት ማስገባት አይደለም። ከልጇ ጋር አማልዳ የሞተው ሰውዬ እንድድን ከዛም በኋላ መላእክት ሳያማልዱ ጻድቃን ሳያማልዱ ቀርተው ስላሴ ሲፈርዱበት ቀጥታ እመቤታችን አልተካደችምና ቀርባ ይሄን ሰውዬ ማርልኝ ነው ያለችው። ምርልሻለሁ ሲላት ከማርክልኝ አስነሳው ያው አልዳን ዳነኩ ከማርክልኝ አስነሳው አለችው። ተነሳ ነፍስ ከስጋው ተዋህዶ። ከዛም በኋላ ከተነሳ በኋላ ለምን ካድክ ብላ ጠየቀችው። ቢርበኝ አላት። ቢርብ ፈጣሪን አይክዱትም ሁለተኛ እንዳይደግም ብላ ሀብት እንዳገኝ ወደ ሌላ ሀገር ሰደዋለች። ይሄ ማርያም ፍጡሮች አይደለችም ስተት ትምህርት ነው። ያለ ወላዲተ አምላክ አማላጅነት በምልጃ ዓለም እንደው ሲጀመር አልዳንም። በምልጃ ወደፊትም በምልጃ ዓለም የሚሄድ ነው። የቅዱሳን ምልጃ የሚጠቅመው ወደ ክርስቶስ ነው የሚያቀርብ። እንዴ ልብ አድርጉ። የፈለገው ደቂቃ አዳም ተሰብስቦ ምልጃ ቢያቀርብ በምልጃ ዓለም አይድንም። የለም በሩቅ ቢሲ ምልጃም ጸሎትም ዓለም አልዳንም አይድንም። የቅዱሳን ምልጃ የሚጠቅመው በክርስቶስ እንድናምን ያላመነ ከሆነ ወደ እምነት ያመጣናል። ያላመነ ከሆነ ለምሳሌ እኛ ክርስቲያኖች ተሰብስበን ያላመነ ሰው ወደ ቤተ ክርስቲያን እንዲመጣ ብንጸልይለት ጸሎታችን ይረዳዋል። የቅዱሳን ምልጃ ካለማመን ወደ እምነት እንዲመጣ ሰዎችን ያግዛል። የክርስቲያኖችን ብቻ አይደለም የሚጠቅመው። በነገራችን ላይ ክርስቲያኖች በእምነት እንዲጸኑ እንዲበረቱ እስከ መጨረሻ እንዲጸኑ ያግዛል ለክርስቲያኖች። ደግሞ ላላመኑት ደግሞ ወደ ክርስቶስ እንዲመጡ ያግዛል። አሁን ይሄም ቢሆን ያለ ክርስቶስ ደምና ስል አይደለም። የለም የቅዱሳን ምልጃ ወደ ክርስቶስ የሚያቀርብ ነገር ነው። ከክርስቶስ ተለይቶ ምንም የሚሰራ ነገር የለም። አይሰራም። ይዳዝ ወርክ ይሄንን ማስተዋል በጣም ማወቅ መረዳት አለበት። ያላመኑትን ደግሞ ወደ እምነት ያመጣል። ታዲያ የቅዱሳን ጸሎት ወደ ማን የሚያቀርብ ነው? ወደ ክርስቶስ ስጋና ደም ወደ ዘላለም ሕይወት የሚያመራ በክርስቶስ መኖር እንድንችል የሚረዳ ነገር እንጂ ራሱን ችሎ በር መግቢያ መዳኛ ሆኖ ነው። እንደዚህ ያለ ስብከት ቤተክርስቲያን የለም፣ አይሰራም። ስለዚህ አንደኛ ይሄንን መረዳት ያለ ወላዲተ አምላክ አማላጅነት ዓለም አይድንም። አማላጅነት የዓለም መዳኛ ብቻውን ያለ ክርስቶስ ቆሞ የለም። እና እመቤታችንን የምንላት ሳሊ ለና ሀፈፍ ቆቦልች ነው የምንላት። ወደ ተወደደው ልጅሽ ለምኝልን ነው የምንላት። እሷ ደግሞ ጽኔተ በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ትለምንልናለች። መልካም እንግዲህ በዚህ መልኩ ሰምታችሁታል ብዬ ተስፋ አደርጋለሁ። የመጀመሪያው አስተምሮ አሁንም ድጋሚ የተናገሩት ትምህርት እኔ በበኩሌ ግልጽ አልሆነልኝም። ከሳቸው ቀጥሎ ደግሞ እኚህ መምህር ያስተማሩኝ ትምህርት በሚገባ ግልጽ ሆኖልኛል። ወደ ክርስቶስ መቅረቢያ መንገድ ነው እንጂ ብቻዋን እመቤታችን ቅድስት ድንግል ማርያም በር ተበጅቶላት በሷ መንገድ ወይንም እሷን ስላመንን ክርስቶስን ብንክድ ስላሴን ብንክድ እንኳን እንድናለን የሚለው አስተምሮ የለም። ነገር ግን ክርስቶስን አምነን በሷ ምልጃ ወደ ክርስቶስ መቅረቢያ መንገድ ይሆንልናል ብለው ነው ያመኑትና ይሄን መንገድ ደግሞ እግዚአብሔር አምላክ እኛንም በክርስቶስ አምነን በእመቤታችን በቅድስት ድንግል ማርያም ምልጃ ወደሱ ያቅርበን ዘንድ የእርሱ መልካም ፍቃድ ይሁንልን። በመጀመሪያው ቪዲዮ ኢትዮጵያ እንድትበለጽግ ከተፈለገ ንጉሱን ይቅርታ መጠየቅ አለብን፣ ንስሐ መግባት አለብን እና ደርግ ያመጣውን የዘር ፖለቲካ እንትን መጨረስ አለብን የሚል ሰርቼ ነበር። ሁለተኛው ደግሞ ባልዋሉበት የዋሉ በውለታቸው ልክ በደላቸው የበዛባቸው ኦርቶዶክሳውያንን በግልጽ ይቅርታ ጠይቀን ንስሐ መግባት አለብን። ኦርቶዶክስ ቤተክርስቲያን ፊደልን በቀረጸች ሃይማኖትን ባስተማረች ሙስሊም ወንድሞችን በመጀመሪያው ሂጅራ በነብዩ መሐመድ ጠቋሚነት ፍትህ ያለባት የሀበሻ ምድር ተብለው እንደተላኩት ተቀብላ እስልምናን ውለታ በዋለች ኦርቶዶክስ ቤተክርስቲያንን መናቅ፣ መሳደብ
ማዋረድና ማንኳሰስ ብዙ ዋጋ አስከፍሏል። የተወደዳችሁ እኔ ፕሮቴስታንት እንደሆነ ይታወቃል። ነገር ግን ኦርቶዶክስ ቤተክርስቲያን ለኢትዮጵያ የዋለችውን ውለታ አልክድም። የአስተምህሮ ጉዳይ፣ የዶግማና የቀኖና ጉዳይ ሊኖርብኝ ልዩነት ሊኖረን ይችላል። ነገር ግን መቼም የማረሳው እኔ ያደረገችኝ ይሄንን ባህል የሰጠችኝ ይሄንን ውበት የሰጠችኝ ድንቅ ቤተክርስቲያን ባለውለታዬ ኦርቶዶክስ ቤተክርስቲያን ነች። ኦርቶዶክስ ቤተክርስቲያንን እንደ ጠላት እያየ ባይዘዌ ኦርቶዶክስ ቤተክርስቲያን ለሙስሊም ወንድሞቼ ባለውለታ ነች። ለዚህ ምስክሬ የሙስሊሞች ታላቁ ነብይ መሐመድ ናቸው። መሄጃ ባጡ ጊዜ ፍትህ ያለባት ሀገር ብለው ኢትዮጵያን ይላቋቸው። በነገራችን ላይ በእስልምና እምነት ውስጥ ከመካና ከኢየሩሳሌም ቀጥሎ ሶስተኛዋ ቅዱስ ከተማ ቅዱስ ሀገር ኢትዮጵያ ነች። ይህንን የመሰከሩት ነብይ ናቸው። የመዲና መገለጥ የመጣው ከመጀመሪያው ሂጅራ በኋላ ነው። ስለዚህ ለእስልምናም ባለውለታ ነች ኢትዮጵያ ኦርቶዶክስ ቤተክርስቲያን። ስለዚህ ኦርቶዶክስ ቤተክርስቲያንን በጣም አታክ ያደረግን ሰዎች፣ የተሳደብን ሰዎች፣ ክብሯን የነሳን ሰዎች በተገቢው ክብር ቦታ ስናስቀምጥ ከጠላትነት አውጥተን እንደ ታላቅ ቤተክርስቲያን ስንመለከታት ያን ጊዜ መጓተቱ ይቀርና የበረከት ምንጮች መፍለቅ ይጀምራሉ። ስለዚህ ልክ ከኃይለ ሥላሴ እኩል ንስሐ መግባት ያለብን ኦርቶዶክስ ቤተክርስቲያን በተመለከተ ለሰራነው ስህተት ነው። ባይዘው ኢትዮጵያ አመዳም የሆነችው ንጉሷን የገደለች ጊዜ፣ ካህኗን ያሰደደች ጊዜ ነው። ያም የደርግ ፔሬድ። የተወደዳችሁ ኢትዮጵያ ትባረካለች። ኢትዮጵያ እንድትባረክ ግን ስለ በደሏ በአደባባይ ንስሐ መግባት አለባት። እግዚአብሔር ኦርቶዶክስ ቤተክርስቲያን ይባርክ። እስልምናን ስላቆየችልን፣ ክርስትናን ስላቆየችልን፣ እስልምናና ክርስትና በሰላም የሚኖርበትን አትሞስፌር ስለፈጠረችልን፣ ስለዚህ ሁሉ ኦርቶዶክስ ቤተክርስቲያን እናከብራለን። ልክ ንስሐ ስንገባ ያን ጊዜ በረከታችን ይጀምራል። ወንድማችሁ ጌዲዮን ከፕሮቴስታንት እምነት ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት